ነው አንተ ነገር ልንገርሽ በቅርቡ ማለት ነው ታለቻለሽ ቤቴ ሌላ አዲስ ምዕራፍ ቢይዝ ነው ህይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ ናኔ ላይ ነው ባይኔ ታግቢኛለሽ ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ያው ተመልሼ መጥቻለሁ። ተመልሼ ስመጣ ግን በጣም በሚገርም ሁኔታ ነው የመጣሁት። ዛሬ የሄሉ ፕሮፖዝ የምታደርግበት ቀን ነው እና ያቡ ፕሮፖዝ ላይ ያደርግላት ነው እና ደግሞ በዚህ የደስታ ቀን ተካፋይ እንደሆን ጠርተውኛል። ውስጥ ምን እንዳለ አላውቅም እና ያለውን ነገር ቀንጨብ እያደረግኩ አሳያችኋለሁ። እንግዲህ ያው ሰርፕራይዝ እንሆናለን ብዬ ገምታለሁ። አሪፍ ጊዜ ይኖራችኋል። ሄሉ አታውቅም ይሄንን ነገር። አሁን ያው እንግዲህ ሹር ጉድ ላይ ነው ያለ ነው። ያቡም አለ ያቡና እስቲ ሞክሺ በጣም ባይዘው በጣም ወደ ወንድሜ ነው። በጣም ምስኪን ጥሩ ልብ ያለው ምርጥ ጀለሴ ነው። በዚህ አጋጣሚ እንዴት ነው ሹር ጉድ ምናምን? እስካሁን ልብ ያላረፍም እስከ በጣም ቸኩያለሁ። በጣም የደነገጥኩት ምናምን ነገር በጣም ለምናገር ሰው ሲያከብረው ምናምን ከሰው ላይ ስታየው ያምራል እንጂ የጉዳዩ ባለቤት ስትሆን በጣም ከባድ ነው። በጣም እውነት ነው። እኛም እኮ አንተ እኮ ተጨነቅን እኮ ግድ ነው። እንግዲህ ያው እየተንቀሳቀስን ነው። እንግዲህ መልካም እድል ከጎን ነን። እንግዲህ እንደምታዩት ያው ወንድማችን ቤተሰቦቹን እየተቀበለ ነበር። ወንድሙ መጥቶ ነበር እዚህ ጋር በጣም ደስተኛ ነበር። ሄሉም ያው ደስ ብሏት ነበር ያሳለፈችው። ጓደኞቹ፣ ወዳጅ ዘመዶቹ፣ እኛም ተከብረን መተናል ሁላችንም። እዚህ ጋር ደግሞ እህቶቹ መጥተው ነበር፣ ቤተሰቦቹ ሁሉም ተገኝተው ነበር። ብቻ ምን አልፋችሁ በጣም ደስ የሚል ጊዜ ነበር ያሳለፍነው። ፕሮግራሙም እንደምታዩት ደምቆ ነበረ በጣም። ከዚህ በኋላ ደግሞ የቀረችው እንግዲህ የምትጠበቀው ሙሽራ ናት። እስቲ በጉጉት እንጠብቃለን። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ቢይዝ ነው ህይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ ናኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ቢይዝ ነው ህይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ ናኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። እንግዲህ ከብዙ ጥበቃ በኋላ ሳትመጣ አትቀርም። እስቲ ያለውን ሪያክሽን አብረን እናያለን። ሄሉ በጣም ደስ ብሏት ነበር። የኔት የምር ደስተኛ ስለሆነች እኔ በጣም ደስ ብሎኛል። ይህት እዚህ ጋር አሁን የመጣችበት ሰዓት ነው። በጣም ነርቨስ ነበር የሆነች የዚህ ሰዓት ላይ እያለቀሰች ነበር። እስቲ ያለውን ነገር ደግሞ ተከታተሉት። ጓጉቻለሁ ባልሽ ልሆን ታገቢኛለሽ ታገቢኛለሽ ታገቢኛለሽ። እንግዲህ ሄሉን በእንደዚህ በሚመስል ሁኔታ ሰርፕራይዝ አድርግተናት ነበር። እንደ አጋጣሚ ትንሽ አንዳንድ ነገር ሀፕን አድርግቶ ነበር። ይህ ደስታሽ ማለት ነው እንደማይዘልቅ ሳውቀው በጣም አዝናለሁ። አንድ የምነግርሽ ነገር ማለት ነው አንቺም በዚህ ደረጃ አይደለም ነበር የምጠብቅሽ። ከደህና ሰው ጋር ጥሩ ህይወት ነበር ለአንቺ የምመኝልሽ፣ ግን እንደዚህ ሆነሽ ቀረሽ። ከውሸታም ሰው ጋር ህይወትሽን ትቀጥያለሽ ብዬ አላስብም ነበር። መጀመሪያ ተረጋጋ። በእግዚአብሔር ነው አንድ ነገር ልንገርሽ በቅርቡ ማለት ነው ታለቻለሽ ያው እንግዲህ ከዚህ በላይ እኔም መግለጽ አልቻልኩም። የተፈጠረው ነገር በእህቴ ሰርግ ቀን እንደዚህ መሆኑ በጣም አስከፍቶኛል። እንግዲህ በጣም ቢያሳዝንም ነገሩ እኛ በሰላም ለመጨረስ ሞክረናል። ከዚህ በላይ መቅረስ ስላልቻልኩኝ ነው። እንዴት ነው? ሁሉ ሰላም? ፕሮግራሙ እንዴት አየኸው? አሪፍ ነበረ፣ ምርጥ ነበረ።
አይደል? ቅር ያለ ነገር አለ። ያው ትንሽ ልውል ሁኔታ ትንሽ እንትን ብሎኛል። ከዛ ውጭ በጣም አሪፍ ነበረ። በጣም ደስ ብሎኛል። የሄሉ ደስታ እንዴት ነው? በጣም አስደስቶኛል። መልካም ነገር እመኝላታለሁ። ታናሽ እህቴ ናት። የተሻለ ህይወት እኔ አሁን ጥሩ ሁኔታ ላይ ባልሆንም እሷ ደግሞ የተሻለ ህይወት እንድትኖር እፈልጋለሁ። ፈጣሪ የተባረከ ትዳር ያድርግላት። በዚህ አጋጣሚ እንኳን ደስ አለ። ቴንኪው በጣም አመሰግናለሁ። ያው የነበረውን ነገር አይተናል። ተከፍተ ነበር በሰዓቱ ሊሄድ ነበር ግን አሁን ያው ችግር አንድ አፍታ ለምን ብዙ ሰው እየተከታተለ ስለሆነ ማወቅ የሚፈልጋል። ገብቷል የተፈጠረውን ነገር ምን ብዬ አሁን ኢንተርቪው እያደረግከኝ ነው? ምንድን ነው ማለት ኢንተርቪው ሳይሆን ገባው ሙሉ አሁን እየተጠየቁ ስለሆነ የተሰማ ስሜት ምናምን ያቡ ምን መሰለህ ይሄ ፐርሰናል ኬዝ ነው። እንደዚህ ነው ብዬ ማስረዳት አልችልም። ሜቢ ቪዲዮ ዩቲዩብ ላይ የሚለቀቅ ከሆነ ሁሉም ሰው የኔን እውነት ስላለኝ ነው እውነቴን እዛ ጋ ያል ብዬ አስባለሁ። ሌላ ያው አንተም ስለማከብርህ ነው አሁን እንደዚህ ተሻኩኝ ይሄድኩ እንደዚህ ግዴታ ቪዲዮ መስራት አለብን ስላልከኝ ነው እንጂ እኔ አሁን አላብራራም። በቃ ቪዲዮ ያብራራል። የኔን እውነት ቪዲዮ ያወጣል። እሱን ነው የምለው ነው። እንግዲህ ያለው ነገሬ ነው። ከመንገድ ስለያዝኩ ይቅርታ ያለው ነገሬ ነው። እንግዲህ እስቲ ሌላዎችን ደግሞ ያላቸውን ስሜት እንጠይቃለን። አቢጎዬ ወይ አባቴ እንዴት ነው ፕሮግራሙ? ፕሮግራሙ አሪፍ ነበረ። ደስ ይላል በጣም ትንሽ ግን ልዑል በጣም ነው ያሳዘነኝ። እግዚአብሔርም ያው መጀመሪያ ምናምንም ስለማውቀው ምናምን አሳዝነኛል። ልዑል አሪፍ ነው ፕሮግራሙ፣ ደስ ይላል። ልክ ነው ብለህ ታስባለህ? ልክ አይደለም ግን ደግሞ ያው ወንድ ልጅ ስለሆንክ ዝም ማለት አለብህ ብዬ ነው የማስበው። ግን ደግሞ የተጎዳ ሰው ደግሞ ዝም አይልም። ልክ ታውቃለህ፣ ያው ቦታው እዚህ ጋር መሆኑ ትንሽ እሱ ነገር ነው የሚደብረው እንጂ አሪፍ ነው፣ ደስ ይላል። እንግዲህ አቢጎዬ እናመሰግናለን። እሺ ፕሮግራሙ እንዴት አየው? አሪፍ ነው፣ ምንም አይልም ነበረ። አዎ ግን ትንሽ በእኔ ምክንያት ፕሮግራሙ ተረበሸ ነገር ደብሮኛል። የደስታዋን ቀን ሄሉ ያበላሸውባት በጣም ይቅርታ። ይህ ይፈጠራል ብዬ አላሰብኩም። ጓደኛችን ነው ብቻ ይቅርታ ጠይቃለሁ። ሄሉ ያቡንም እንደዛው። ወደፊት ከእናንተ ብዙ ነገር ጠብቃለሁ እና በጣም ሶሪ። የሄሉ ፋሚሊዎችም በጣም ይቅርታ ጠይቃለሁ። አመሰግናለሁ።